ሰላም ቤተሰብ እንዴት ዋላችሁ? እኔ ያለው እግዚአብሔር ይመስገን በጣም ደህና ነኝ። እንግዲህ የዛሬው ቪዲዮ ምን ይሆናል ደስ ይላል እያልን ነበር ስንጠብቅ የነበረው። እንዲሁም እንግዲህ ደስ የሚል ቪዲዮ ነው የተለቀቀው። እብደቱ እንደቀጠለ ነው ያለው ማለት ነው። እንደዚህ ብድ ስትሉ ነው የሚያምርባችሁ ጨረቃዎቼ። ሁሌም ደስተኛ ሁሉልኝ፣ ሁሌም ክፉ አይንካችሁ። ያው እንግዲህ ብሩኬ ቃል ገብቶ ነበረ በጸብ መሀልም ሆነን ፍቅር ማሳለፍ ደስ ይላል ብሎ ነበርና እውነቱን እኮ ነው። በነገራችሁ ላይ ተጣልታችሁ ተኮራርፋችሁም የሆነ ደስ የሚል ጊዜ የምታሳልፉ ከሆነ ፍቅር ነው። ምንም ፍቅርም ሆናችሁ ደስ የሚል ጊዜ ያሳልፉ፣ ጸብ ላይ ሆናችሁ ፍቅር አሳልፉ፣ ብቻ ዘሴም ተመሳሳይና ትውስታ ያላቸው ነገሮች ናቸውና ዛሬ እንግዲህ ያው ብሩኬ ቅምጥሌን ሁሌም ቢሆን የእሷን ማንነት ለማሳወቅ የሚሄድበት መንገድና እርቀት እንደምታውቁት ነው። ዛሬ እንግዲህ ያው አብረሽኝ ይደርብን ማለት ነው እንግዲህ ጥያቄም ይዞ የመጣው። ቅምጥሌም ደግሞ ሁሌም አታሳፍረውም። ምርጥዬ ጎበዝ ሴት ነች ማለት ያው ብሩኬ ስለሚተማመንባት ነው፣ ምርጥ ሴት ስለሆነች ማለት ነው። እና ባይዘው ወይ ብሩኬ ያው ስለ ልጅም ስለምናምን ማውርቷል። እንዲሁም ደግሞ እንደዚህ አይነት ጊዜ ማለት በአሁኑ ታይም ላይ እኛ የራሳችን የሆነ ነገሮችን ሳናሳልፍ ልጅ መምጣቱም ልክ አይደለም ብሏል። እኔ አምንበታለሁ በዚህ ነገር። ድሮ ልጅ ወለድ በድሎ ያድጋል፣ ልጅ ወለድ አፈር ልሶ ያድጋል ነበረ የሚባለው። አሁን ላይ ግን እንደዛ የሚባል ነገር የለም። በጊዜው ሁሉም ነገር ይሆናል። መጀመሪያ መስራት አለባችሁ። ሰርታችሁ ቢያንስ እናንተ ሁላችንም የመጣንበት መንገድ አለ አይደለ? ልጆቻችን እኛ ከመጣንበት መንገድ የተሻለ መንገድ መሆን አለበት። እኔ እንዳደግኩት ሆና ታድጋለች ምናምን የሚባል አባባል የለም። እሱ አባባል ነው። ለምን እንደዛ ይሆናል? አይደለም ልጄ ታናሽ ታናሽ ወንድም ካለን እኛ በመጣንበት መንገድ እንዳይመጡ የተቻለን እናደርጋለን አይደል? እኔ አሁን ታናሽ እህት አለችኝ እና አንዳንዴ ልምጣ ከሱ ምናምን ትለኛለች። አይደለም ልትመጣ እዚህ ጋር ምን እንደማሳልፍ ምናምን ማወቅ የለባትም። ገብቷችኋል? ጭራሽ ነው የማልፈልገው። ግን አንዳንድ ሰዎች ለምንድን ነው ማትወስጃት? ያኔ ከአንቺ ጋር እሱ ሰርታ ቶሎ ብትመለሱ ምናምን ይላሉ ማለት ነው። ግን እኔ የማሳልፈውን እያሳለፍኩ፣ አንዳንዴ ደግሞ እድልም ሆኖ የተሻለ ቤት ትገባላችሁ። ልክ እናንተ የተሻለ ቤት ስትገቡ እህቴም እንደዛ ታገኛለች ማለት አይደለም። ስንት ሰዎች አሉ የሚሰቃዩ። ከዚህ ግን ማወቃቸው እንኳን በጣም ብዙ አሉ። ከምግብ የሚያጡ ሌላ ነገር በጣም ብዙ ከቤት የማይወጡ የምግብ እጥረት፣ የሰዎች ጩኸት ምናምን ብዙ ነገሮች አሉ። እግዚአብሔርን ነው የምላችሁና ገንዘብ ያለመከፈል ምንድን ነው ይሄ? አንዳንዴ የሆነ አይ አንቺ ጥሩ ቦታ ላይ ስለሆንሽ እንደዛ ምናምን የሚባል ነገር የለም። እስቲል ከእህትና ከእህትማማቾች መሀል አንዷ እህቷ ጥሩ ናት፣ አንዷ እህቷ ደግሞ መጥፎ ነች። እንደዛ የሚባል ነገር አለና ስለዚህ ሁሉም ሰው ባደገበት መልኩ ልጁን ማሳደግ አለበት ብዬ አላስብም። ምክንያቱም ከድሮና ከሆኑ በየጊዜው ታውቃላችሁ ይሄ ነገሩ እየተቀያየር ነው እየመጣ ያለው። ካለባበስ ጀምሮ ልጅ ሲወለድ በጣም ብዙ ነገር ነው የሚያስፈልገው። በፊት ላይ ትንሽ የጨርቆች ልብሶች ትንሽ ከተገዛልን አለቀ። ስልክ የለም ምን የለም፣ የሆኑ የሚያስፈልገን በጣም ብዙ ነገር የለም ምናምን። የድሮ አተዳደግና የአሁን ልጅ ማስታደግ በጣም ከባድ ነው። እግዚአብሔርን ነው ምላችሁ። ድሮ ላይ እንደፈለጋችሁ ልታሳድጉ ትችላላችሁ። ከጎረቤት ሰጣችሁ፣ ጎረቤት ይዞላችሁ፣ ጎረቤት በልቶ ጠጦ ሁሉ ሰው ተቀባብሎ። አሁን ሁሉም የየራሱን ነው አፈር ዲሜ እየበላ ያለው እንጂ አንቺን ልጅ ማንም ሊይዝልሽ አይችልም። ልጅ የሚይዝልሽ ሰውም ስታመጭ ገንዘብ ነው የሚያስከፍልሽ። ወጪዎቹን አብረሽ ማሰብ አለብሽ ምናምን ኤቭሪቲንግ ማለት ነው። ይሄ ቶሎ ልጁ ለዱ እድሜያችሁ ገፋ ምናምን ይክፋ፣ ችግር የለም። እግዚአብሔር በፈቀደው ጊዜ ልጁ ይመጣል። ያ ልጅ ሲመጣ ግን እኔ ለእሱ ማደግ ያለብኝን ነገር ሁኜ ማደግ አለበት እንጂ በመጣውበት መንገድ በምናምን የሚባል ነገር የለም። ብሩኬ አመለካከተ ትክክል ነህ። ልጅ የማይወድ ሰው የለም በነገራችሁ ላይ። እንደ ልጅና እንደ ሽማግሌ የሚወደድ ሰው የለም እዚህ ምድር ላይ። እኔ በበኩሌ ትልልቅ ሰዎችና ህጻናት በጣም ነው የምወደው። በጣም ግን ገና ህፃን ስለምወድ ልጅ ስለምወድ ብዬ ተንደፋድፌ ልጅ ላይ መውደቅ የለብኝም። አንዳንዴ እኛ የምናመጣው ነገር ነው። ልጆች አሁን አያስቡም አይደል? እኛ ፈልገን ያመጣናቸው በእኛ ፍላጎት አምጥተን ደግሞ ማሰቃየት የለብንም። ተግባባ? ስለዚህ ብሩኬ ኦፍኮርስ ትክክል ነው። በጣም ብዙ ሰዎችም ሲጠየቁም ሆነ ምናምን የሚናገሩት ነገር አለ። በተለይ ሳያስቡ ወለዱ ሰዎች ትንሽ ወዲህ ይከብዳልና፣ ልክ እንደ ብሩኬ የሚያስቡ ወንዶች ሲሆን ደግሞ ደስ ይላል። የምሬን ነው። ብሩኬም እንዳለው ምናልባት አቋሜ ላይቀጥል ይችላል እያለ ነበር። ላይቀጥል ይችላል። ሁሉም ሰው አይደለም የእኛን ቃል ቀርቶ የፈጣሪያችን ቃል እንኳን እየለወጥ ነው እዚህ ምድር ላይ አሁን ያለ ነው። ችግር የለውም ብሩኬ። ዋናው የራሳችን ንድፎች የምናስቀምጣቸው ፕሮሰሶች አሉ። በዚህ ጊዜ እንደዚህ ባደርግ በዚህ ሁላችንም እኮ ያቀድነውን እቅድ እያደረግነው አይደለም ማለት ወይ ሳይሳካልን ሄደናል፣ ወይ ደግሞ አሳክተነው አልፈን እዚህ ውጭ አላልፍም ያለውን ደግሞ እናልፋለን። እና እንደ እግዚአብሔር ፍቃድ ፈጣሪ ያሳካላችሁ። ብቻ ያው የራሳችሁ የሆነ ግብ አላችሁ። ጊዜያችሁን በጊዜው ባለፈውን ብያችኋለሁ። አሁን የቅምጥሌ ጊዜ ራሷን የምታይበት ራሷን እንደፈለገች
የምትሆንበት። ብሩኬም እንደዛው ገና ልጆች ናችሁ፣ ብዙ ነገር ይጠበቅባችኋል ምናምን። ያን ነገር ካደረጋችሁ በኋላ ደግሞ ወደ ሌላው ነገር ይመጣል ማለት ነው። ቅምጥሌ ደግሞ ብሳሳትስ አላለችም። ብትሳሳች ደግሞ ባልሽ ነው፣ ኖርማል ነው። ይህ አልፎ የሚሄድ ወንድ ምናምን አይደለም ጠይቆሽ እንደዛ የሚሆነው እና ብትሳሳች እንኳን ምንም ችግር የለውም ብትይው እንኳን እሰየው ደግ አደረግሽ። ገዛ ባልሽ ነው። እምቢኝም ማለት አብረሹም መሆን ምናምን መብትሽ ነው። እና ደግሞ በጣም የሳኩት ፍንድት ብዬ የሳኩት ምን እንደሆነ ብሩኬ ወሬውን ሊያረሳሳ ማለት ነው። ቅምጥሌ አንተ እኮ እንደዚህ ምናምን ስትለው ማለት ነው ውይ አትነቃቂ እያፈርኩ ነው ውይ አትይኝራን እያለ እግሩን ወደ ላይ ሲያፈናጥስ፣ ከዛ ደግሞ ግድግዳው አላቀመሰውም። ከዛ ቅምጥሌ ምን ብትጥር ነው ህፃን ነው የመሰለኝ ደግሞ እንደዛ ስትለው ውይ ግድግዳውን እኮ ሰበርከው ስትለው ውይ ሲል ማለት ነው። ከዛ ግድግዳውን እኮ ሰበርከው አለችው። ህፃኖች ሲወድቁ ብዙ ጊዜ ወይኔ ወደቀ ምናምን ካላችኋቸው ቀኑ ሙሉ የሚያለቅሱት ግን ልክ የሆነ ሲወድቁ ወይኔ መሬቱ ሰበርከው ምናምን ሲባሉ ስቀው ይተዋሉና ያ ፓርት በጣም ነው የሳብኩትኝ። ማለት አሁን ልጅ ሁነን ሁላችንም ስንቀመጥ እንዴት ነው ወንበር ላይ እንትን ሁነን እግራችን ወደ ላይ ነው የምናደርገው። እና እኔ በጣም ብዙ ጊዜ ስቀመጥ እንደዛ ምናምን እንደዚህ እንትን ላይ ነው የምሰቅለው እግሬን ማለት ነው። እመቤቴ ስቀመጥ ወንበሩ ላይ ሁኜ እግሬ ወደ ላይ ነው የሚሆነው። ልክ ገጠርም ሲሄድ መደብ ታውቃላችሁ፣ መደብ ላይ ሲሆን ልክ መደቡ ላይ ተኝቼ እንደዚህ እግሬ ወደ ላይ ነው የሚሆነው። ለምን እንደሆነ አላውቅም። እና በጣም ብዙ ጊዜ አባቴ ይቆጣ ነበረ። ልክ ብሩኬ ሲፈራገጥ የነበረውን አፈረጋገጥ አይታችሁ እንደዛ ነበር አገጠውና ትዝ እያለኝ ነበር የዛቀው። ከዛ ደግሞ ብሩኬ አብረንተኛ እንዴት ትላለች ቅምጥሌ እኔ እንደዚህ በቃ እንደዚህ ቅፍ ታደርግኛለች በቃ እንደዚህ ትኝት ሌላ ነገር ምንም አይፈጠርም ማለትና ወይ ደግሞ ወደዛ ዞራለሁ እያለ ነበረ። የሆነ ነገር ደግሞ ትዝ አለኝ በዚህ እንትና ብሩኬ እምነት ባለው መልኩ እኔ አምናለሁ። እኔ ራሴ ምስክር ነኝ በዚህ ነገር ማለት ነው። ማለት እዩላችሁ ያ ሰው ወንዱ ወይ ደግሞ ሴቷም ለወደፊቱ የምትፈልገው ከሆነ የምታምነው ከሆነ ወንድየውም ደግሞ ለወደፊት የሚፈልጋት ከሆነ የሚያምናት ከሆነ ለዛሬ አይደለም የሚጠቀማት ወይ ደግሞ የሚፈልጋት ማለት እሷ ፍላጎት ከሌላት ምንም ነገር አይደለም ሌላ ነገር ማድረግ ቀርቶ እንደዚህ መሳሳም ራሱ የለም ማለት ደግሞ ወደ ሌላ ነገር ልትገቡ የምትችሉት ከመሳሳም ጀምሮ ምናምን ያለው ፓወር ነው አይደለ? ስለዚህ ለእያንዳንዱ ነገር ሁለታችሁ ተግባብታችሁ ተናባችሁ ከሆነ ምኑንም ነገር የምታደርጉት ማለት ምንም ችግር የለውም። እግዚአብሔርን ይሄ አብሮ በመተኛት ብቻ የሆነ ነገር ይፈጠራል። ወይኔ እንዴት አብረው አድረው ምንም ነገር አላደርጉ ምናምን ወይ እሱ በቃ ወንድ አይደለም ማለት ነው በቃ ሴት አይደለች ምናምን ብሎ የሚያስብ ሰው ምንድን ነው? በድንገት አብረሹ ሆነሽ የሆነ ነገር ከተፈጠረ ያ ሰው አንደኛ ያምንሽም ነው፣ ሁለተኛ ደግሞ ነገ ሌላ ሰው ሊፈልግ ስለሚፈልግ እንዴት ነው የሚባለው ሌላ ሰው ጋር መሄድ ስለሚፈልግ አንቺን ቶሎ ጊዜ ማጥፋት አይፈልግም ከአንቺ ጋር አንቺን ማባበል ይደክመዋል ምናምን ለጊዜው ቶሎ የሚያፈልገውን ነገር አግኝቶ ለመሄድ ጊዜ አይጠብቅም። ገባሽ? የሆነ ነገር እንትን ብሎ ምናምን አሁን ብሩኬ እንደዚህ አብረን እንደር ማለት እኮ አይጠበቅበትም። የሚፈልግሽ ሰው የሚወድሽ ሰው ነው አንቺ የሚያስፈቅድሽ። አብረን ብናድር ምን ይመስልሻል እንደዚህ እኮ ነው ምናምን ብሎ እንጂ ያኛውማ አንቺን ለሆነ ነገር የሚፈልግሽ ነገ የማይፈልግሽ ሰው ምንድነው የሚሆነው? በጣም ብዙ ሙዶች አሉ። በሆነ ነገር አድርጎ በቃ ሳታስቢው የሆነ ነገር ይፈጠራል። ከዛ ባይልሻል ማለት ነው። ያን ያለው ነገር እና ብሩኬ አብረው እንኳን ቅፍቅፍ ብለው ቢተኙ ማለት ነው ኢትስ ኖርማል። ይሄ ወይኔ ወንድ ልጅ እኮ ነው እንደዚህ እኮ ነው ወይ ደግሞ ሴት ልጅ እኮ ነች እንደዚህ ነች፣ በሱ አላምንም። ወንድየው ራሱን ባይዘው ወይ ራሱን ሲያሳምነው ነው ወደዛኛው ስሜት የሚገባው። ማንም ሰው አንዳንዴ አይታችሁ ከሆነ እኔ ዛሬ አልናደድም ማንም የራሱ ጉዳይ እንደው ግሬ ብሉ ምናምን ብላችሁ ዝም ባላችሁ ቀን ይሆን ማርያምን ነው የምላችሁ። ማርያም አንዳንድ ቀን ማለት ነው በጣም ታናደኛች። በቃ ሳላስበው ደሜ ይፈላል ምናምን። አንዳንድ ቀን ግን ማለት ነው ዛሬ ምንም ብትል እሷን ቁስል አድርጊያት ሙሉ እኔ ምንም ነው ማናደደው ምናምን ብዬ ልክ እሷ ምንም ነገር ስታደርግ ማለት ነው ምንም ነው አይመስለኝ። ልክ ልጆቹ አሁን ቤት ሲቆሽ አልወድም። ቤቱን ፏ አድርጋ አጽድቼው ልጆቹ የሆነ ነገር አምጥተው ውሩር ሲያደርጉ በቃ ይናስወሩት ምናምን እየተከተልኩ ነው ማለት ነው። አንዳንድ ቀን እኔ ምን እላለሁ ምን አቃጠለኝ እንደው ዛሬ ቤቱን ከላይ አንዴ ላጽዳ እንጂ ጭምልቅ ቢያደርጉት ራሱ ምን ማያገባኝ ምናምን ብዬ ራሴን ካሳመንኩት ነው። ለምን አምጥተው ግን እዚህ ጋር ቁጭ እየስ አይደፉትም። እዚህ ጋር ምንም ነገር አያደርጉትም። ምንም ነው የማይመስለኝ ምንም ማለት ነው። ሴትዮዋ ምንም ልትጮህ ትችላለች ምናምን ዝም ነው የምላት። ከዛ ያን ቀን እንትን ይላሉ እንዴች ልጅ ምን ሆና ይደነግጣሉ እነሱ ራሳቸው ማለት ነው። እና አይምሯችን ስናሳምነው ፍቅርም እኮ ምን ጀምሮ አይምሯችንን አሳምነን ነው አይደል? በቃ ልጅ እኔ ጋር ይሆናል የኔ ይሆናል ምናምን ብለን ካላሳመን ነው እኮ አይሆንም ብለን አይምሯችን ካላሳመን ነው አይሆንም። ወደ አረብ ሀገር ስመጣ እኔ እዚህ ጋር መጥቼ ምን መስራት እንዳለብኝ እንዴት እንደሆነ ብዙ ነገር ሊያጋጥመኝ ይችላል። በቃ ራሽን ትቋቋሚያለሽ። የምትጮህብሽ ሴትዮ ልትኖር ትችላለች። ፎቅና ምድር ልትሮጭ ትችላለች። ስራ ሊበዛብሽ ይችላል። ኦኬ አሳመንኩት መጣ። ምንም ነገር ካላሳመን ነው ካለንበት መንቀሳቀስ አንችልም። ፍቅርም ስንገባ እንደዛው ነው።
ፍቅርንም ለማስቀጠል ደግሞ እንደዛው ነው። ስለዚህ በጣም ብዙ ሰዎች አሉ ወይኔ እንዴት ነው አሁን በጣም አንዳንድ አልፎ አልፎ ኮሜንት ያለ አብረው አንድ ቤት እየኖሩ እንዴት ነው ዝም ብለው እስካሁን ምናምን ነገር ምን እሺ እንስሳም እንኳን እኮ አይታችሁ ከሆነ ሁልጊዜ አይደለም የሆነ ነገር የሚፈጠረው ምናምን የሆነ ጊዜ አላቸውና እነዚህ አይደለም ሰው ሁናችሁ የራሳችሁ ፕሮግራም ይኖራችኋል፣ የራሳችሁ ጊዜ ይኖራችኋል። በዛ ጊዜና በዛ ፕሮግራም ላይ የሚፈጠረው ነገር ይፈጠራል ማለት ነው። ይሄ ፍቅረኛ መሆን ብቻ ሌላ ነገር የሚፈጥር የሚመስላችሁ ሰዎች ወይ ደግሞ አብሮ ከአንድ ቤት መሆን ሌላ ነገር የሚፈጥር የሚመስላችሁ ሰዎች ምናምን አይመጣም። እንደዛ የለም፣ እንደዛ የሚባል ነገር የለም። እና እያንዳንዱን ነገር ስናሳምነው አይምሯችን ስናሳምነው ልባችን ስናሳምነው ምናምን ነው ነገሮች የሚፈጠሩት። እና እዚህ ጋር ቅምጥሌም ማትፈልገው ነገር ነው። ብሩኬም ደግሞ እስቲል እንኳን ብትፈልጉ ማለት ነው አንዳንዴ ሰውነንና አለመፈለጉ ጊዜ አይኖርም። እውነት ለመናገር የሆነ ጊዜ ልትፈልጉ ትችላላችሁ፣ ግን ደግሞ የሆነ ግብ አላችሁ፣ የሆነ ፕሮግራም አላችሁ፣ የራሳችሁ የሆነ ለራሳችሁ ክብር አላችሁ። አንዳንዴ የምንፈልገውን ነገር ሁሉ አናደርግም፣ የምንፈልገውን ነገር ሁሉ አንበላም አይደል? ለምሳሌ ፒዛ በየቀኑ መብላት ሊያምርሽ ይችላል ምናምን፣ ግን ኦማይ ጋድ ያኔ ሁሌ ፒዛ ከበላው በጣም ወፍራለሁ፣ ስለዚህ ደስ አይል ምናምን፣ ለጤንነትም ጥሩ አይደለም። ስለዚህ ምን ታደርጊያለሽ? እያማረሽ እየፈለግሽ ትተዋለሽ ማለት ነው። በየቀኑ የሆነ ነገር መጠጣት ልትፈልጊ ትችላለሽ ምናምን፣ ግን ያ ነገር መጠጣት ደም ግፊት ሊሆን ይችላል ምናምን የሚያመጣብሽ ከሆነ እንደዛ አታደርጊው። ቀን በቀን የሆነ ቦታ መሄድ ልትፈልጊ ትችላለሽ ምናምን፣ ያ ነገር ገንዘብ የሚያጠፋብሽ ከሆነ የምትሄጅበት ቦታ ደግሞ ክብርሽን ዝቅ የሚያደርገው ምናምን ከሆነ አታደርጊው ማለት ነው። ስለዚህ የራሳቸው እቅድ ፕሮግራም ያላቸው ልጆች ናቸው። ኖርማል ነው፣ ምንም ነገር አይደለም። ለምን እንደዚህ ሆነ ለምን እንደዚህ ሆነ የሚባል ነገር መስማትም ማየትም አልፈልግም። ያኔ አንዳንድ እዚህ በፊት ያየኋቸው ኮሜንቶች ምናምን ስላሉ ነው እያልኳቸው ያለሁት። እና ምናልባት አንዳንድ ሰዎች ጀስት ፍቅር ቶሎ እንደጀመራችሁ ተጣድፋችሁ ወደ ሌላ ነገር የምትሄዱ ካላችሁ ምንም ማድረግ አይቻልም። እንግዲህ እሱ እናንተ ናችሁ። ቅምጥሌንም ብሩኬንም መሆን አይቻልም። እና ሁለታችሁም እግዚአብሔር አምላክ የልብ ሀሳባችሁን ይሙላላችሁ፣ አድጋችሁ ወልዳችሁ ከብዳችሁ ለማየት ያብቃን። በመቀጠል ደግሞ ይሄ ምንድን ነው ብሩኬ ዱባይ ስኬት ምናምን ቅምጥሌ ጋር ደስ የሚል ጊዜ ነው ማሳልፈው እያለ ነበር እንደሰማችሁት። ዱባይ እንግዲህ የራሱ የሆነ ፕሮግራም ሊኖረው ይችላል። ባለፈው እንደመጣው ማለት ነው የራሱ የሆነ ፕሮሰሶች ካሉት ሊመጣ ይችላል። ግን ግዴታ ለመዝናናት ደግሞ ከዚህ መምጣት ላይ ይጠበቅባችሁ ይችላል። ምናልባት ቅምጥሌ ያሉት ነገሮች አሉ፣ በውስጥ ያልጨርስናቸው ነገሮች አሉ ብሏል ብሩኬ። ያው ድራማውን ለመጨረስ ያክል ነው፣ ሌላ ምንም ነገር አይደለም። ስለዚህ ምንም ሊያሳስባችሁ አይገባም። ደግሞ ቅምጥሌ እንዴት ነው የሚያምርባት በምሽቱም በምኑም። ብሩኬ ደግሞ በቃ ሰሞኑን መጦበታል። እግዚአብሔርን ትናንትም እንደዛ እየበጠበጠ ነበረ ብሩኬ ማለት ነው። አንዳንዴ መግቢያ ላይ ምናምን ሲሰራ እንዴት እንደሚያስቀኝ ማለት ነው። ሳቄ ነው የሚመጣው። ትናንት ደግሞ ምንድነው መጥቻለሁ ምናምን የሚለው ዘፈን ላይ አለ አይምሮ ላይ ያለ በቃ ትሬንድ ነው አለ በቃ። እና ደግሞ ቤቴን በጣም ወዳት ቤት ነች ምናምን። ጌም ደግሞ ጠፋችሁ፣ ግቡ እስኪ ላይ ምናምን ግቡ። ሰሞኑን ፏ በሉ ፎሽ በሉ ይመስለኛል። ነገ የሚመጣውን ቪዲዮ ልንገራችሁ። ቅምጥሌውን ዛሬ እስኪ ፏ እንበል ምናምን ደስ የሚል ጊዜ እናሳልፍ ብሎ የለ ብሩኬ። እዛ ቅምጥሌ ደግሞ ሳሎን ላይ ቀሚስ አልብሰኸኝ ምናምን አበባ በትነ ብለዋለች። ብሩኬ ያው ታውቃላችሁ ለእሷ ደስታ ማይሆነው ማይፈነቅለው ድንጋይ ማይወጣው ተራራ የለም። ምናልባት ነገ ቀሚስ ገዝቶላት ይዞ መጦ አበባ በትንትን እናድርጎ ቅምጥሌ ይሄው ብሎ እንደዛ ደስ የሚያስብላት ይመስለኛል። ወይ ደግሞ የራሱ የሆነ ቀሚስ እንደዚህ አይነት ቀሚስ ልበሽ ብሎ እዛ አበባውን በትንትን እናድርጎ በቃ እንደዛ ነው የነገው ቪዲዮ መሆን ያለበት ማለት ነው። ወይ ደግሞ ቅምጥሌ እንደዛ አይነት ነገር አዘጋጅታ ብቻ የነገው ፍቅር የሚጫወቱ ይመስለኛል ዝም ብዬ ማለት ነው። እና ወይኔ ደግሞ የደነገጥኩትን ልንገራችሁ። ልክ ቅምጥሌ እንደዚህ ተኝታ ብሩኬ እጇን ይዞ ልትስሚ ነው ምናምን ብሎ እንደዚህ ግንባሩ ልትስመው እንደዚህ እየመጣልለ የነበረው ታች እና ከዛ ወይኔ ጉድ ያልኩኝ። ቢወድቅ አስባችሁታል ማለት እንደዚህ ቢወድቅባት ግንባርና ግንባራቸው ተማተተው ከዛ ቅምጥሌ ቀስ ስትል ራሱ እኔ ራሱ ቀስ እያልኩኝ ነበረ። ከምሬ ነው ማርያም ድንግጥ ነው ያልኩት። በቃ ወይኔ ያኔ አስባችሁታል የሆነ እንደዚህ ውድቅ ቢል ግንባርና ግንባራቸው ይመታታል ማለት ልክ ብሩኬ እግሩ እንዴት እንደተመታው እብድ የሆነ ልጅ። ሁልጊዜም እንደዚህ ብድ በሉ ግን ማርያምን ደስ ስትሉና ስመሽን ልትሄጂ አልፈልግም አለ አብረን ነው እንድናደው ብሩኬ እንደዛ አይደለም ማለት ቅምጥሌ እንደዚህ አታድርግ። እውነት ለመናገር ማለት ነው አንድ ሰው ካላመናችሁ ምናምን ምንም ነገር አያደርግም። ከዛ ደግሞ ምንም ነገር እንኳን ቢፈጠር ደግሞ ካሜራ ነው ይሄ፣ ላይቭ አይደለም። ላይቭ ሲሆን ነው ከባዱ ነገር እንጂ ቪዲዮ ነው ቀረጻው። ምንም ቢፈጠር እንኳን አለመፖስትም ስለሚቻል ማለት ነው። በተረፈ ይመቻችሁ እናንተ ሁለታችሁ ብቻ እንደዚህ ብላችሁ ብድቅ ብላችሁ ስትመጡ ምን ያክል ደስታ እንደሚሰማኝ አይደው የላችሁ። እና ከክፉ ነገር ፈጣሪ ይጠብቃችሁ። በጣም ወዳችኋለሁ። ያው ብሩኬ ቲንኪው እንግዲህ እንዳለው ነው ለእኔም ለቅምጥሌም ስል ለእናንተም ስል
በእንደዚህ አይነት እብደት ነው እዚህ በኋላ ብሏል። ስለዚህ እብደታችሁን ቀጥላችሁ ደግሞ እብደታቸው ሲሆን ጸብ ሲሆን ብቻ ለም ሰብስክራይብ ማድረግ ያለባችሁ ሰብስክራይብ አድርጉና 250 ኬ እና 300 ኬ ያስገቧቸው። እወዳችኋለሁ። ልጅቱና አባትየው ምን እያሉ እንደሆነ አላውቅም። በር ከፍቼ ልስማ።